ትሰሚኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝን ግንኙነት ጠበቅ አድርጓለሁ። እሺ? አንተ ትንሽ እንኳን አታፍርም እንዴ? የእናት ልጅ እኮ ናት። የኔና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ፣ ከዛ ለሁሉም ትናገሪያለሽ ማለት ነው። ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እንድትናገሪኝ ናቸው። በአንድ ጥሪ ነው ምስጢርሽን ዘረግፈሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ምስጢር አለሽ? እትዬ የምነግሩት ትልቅ ዜና አለኝ። ምንድን ነው እሱ? የእቲ ተኩላ ራሷን ልታጠፋ ነበር። ኤሚዬ እዛው ልታቅሽም ባልሆነ ወይ ግን እዚህ ቤት መቼ ነው ቦታችሁ የምታውቁት? እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? ከምንም ስሙን ለማቆማመጥ በቃሽ እባክሽ። ወንድምሽ እውነቱን ነው። ከዚህ ልጅ ጋር ያለሽ ነገር ምንም እየተመቸኝ አይደለም። ምን አደረኩ? ስላወራሁት ብቻ ነው? ማሳከም ዋነሰና ጭራሽ ቤት ልትገዛላቸው ነው አይደል? ይሄን ደግሞ ማን ነገረሽ? ያቺ ሄደን ነች አይደለ? ጭራሽ ልጅቷን ወሬ ማመላለሻ አድርገሽ ቀጥርሻት አይደል? ኤደን አይደለችም እባክህ። እኔ ራሴ ነኝ በአጋጣሚ ሳልፍ የሰማሁት። እና በገዛላችሁ አንቺ ምን ይጎልብሻል? ዛሬም ራስሽ ልታጠፊ? እስኪ በቃ ባለፈው ያሻችሁ መድኃኒት ስጪኝና አብረን እናጥፋ። ብቻህን መጥፋት ትችላለህ? ቆይ ቤት ለምቦሳ ስላላልኩሽ ተቀይመሽኝ ነው አይደል? ምን? እኔ የምልሽ አዲሱ ቤትሽ ተስማማሽ? ፋዘርስ እንዴት ናቸው? ጠጋ ለማለት ግን በጣም የቸኮልክ አልመሰለህም? ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጪ አልቻልሽም። ቆይ አንተ ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ የማስይዝህ። ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማለት? ከኔ ጋር ያለ ችግር ምንድን ነው? ታዋልኩ እኮ ኤርሚያስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ! እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ የለም እኮ ባርኪ የለም። ዴቭ ሁሉን ተቆጣጠረው፣ አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት የለውም። እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል መቼም አደይ ላይ ስንት ጊዜ እንደተዳረቅን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ በባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ? ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦሏል ልትሉ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ አለላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ። ቅልል ብሎ ያየ ነው የትናንትናው ክፍል። ይሄ የቸኮለ እና ይሄ 100 ሜትር የሆነብን ነገር የለም አይደለ? ትንሽ እንትን ብሏል፣ ተስተካክሏል። ይሄ 1000 ሜትር ሆኗል። 100 ሜትር ሳይሆን 1000 ሜትር ነው አይደለ? አይ ቲንክ አንድ የሩጫ ሰርክሉ አይ ዶንት ኖ ስንት እንደሆነ አላቅም። ያው እንግዲህ ያልተማርንም ያልተማረ ቅድሚያ ዘሎ እንዲህ ነው የሚያደርገው አሉ። ለዛ ነው አሸት ለምዶብኝ ነው ጋይስ። እና እንደዛ ሆኗል። ለብቻ የሆነ ረጋ ያለ አይነት ነገር እያየን ነው። ተመችቶኛል። መቼም የዳጊን ጉዳይ እንደዚህ በቀላሉ ያፈርጡታል ብዬ አላስብም። እኔ አሁንም አላምናቸውም። እሱን ካፈረጡ ደግሞ ሌላ አዲስ ታሪክ አለ ማለት ነው። አሁንም እንደ ታሪክ በታሪክ ላይ ወዲያው ቅንጭብ እኔ እኮ ይሄ ድራማ በቃ ክፍል 20 ላይ ሊያልቅ ነው እንዴ ብዬ ነበር። ይሄ እንደምንም እኮ ነው 33 የደረስ ነው ጋይዝ። ተሯሩጦ ማለት ነው። ለማንኛውም ተመችቶኝ ነበረ እውነት ለመናገር። የትናንትናው ክፍል ትንሽ ቅር ያለኝ ኑሐሚን ጋ ነው። ምናልባት ኖላዊ ላይ ያላት ባህሪ እዚህ ላይ ተጽዕኖ አሳድሮብናል ብዬ አስባለሁ። የአማርኛ ችግር አለ። እያሰባችሁበት ዝም ብላችሁ ባልሰማ ደፉ። ይህ ማለት ነው
ይሄ በደንብ መቆጣት ይቀራታል አለ ጋይስ። በተለይ ደግሞ ኤርሚ ቤት የመጣ ጊዜ ስታለቅስ ነበረ። እሱ ጋር ትክክለኛ ነገር አይተናል። እንባዋ በቃ ዝም ብሎ ዱብ ሲል ነበረ። እሱ ጋር አይተናል። በቃ የሆነ የተሰላቸ አይነት መቼም ተረድቶታላችሁ። እንደዚህ አይነት ነገር አይተናል። ነገር ግን ወይዘሮ ስትመጣ የተሰማ ባለቤት ስትመጣ ጨለል ስትመጣ ያሳየችው ፊሊንግ ብዙ ማለት ነው። ገብቷችኋል ማለት ይሄ ወይ በስነ ስርዓት ብታናገራት አሪፍ ነበር፣ ወይም ደግሞ በቃ በሀርድ ተቆጥታ ብታባራት አሪፍ ነበር። ብቻ የሆነ መሀል ላይ ነው ያለችውና እሱ ጋር ደግሞ ትንሽ እንትን ብሎናል ማለት ጓ ማለት ነበረባት። ገብቷችኋል አይደለ? እንደገና ደግሞ ኑሐሚን ቤት እያለች ነበረ ሴትዮዋ አንኳኩታ መግባት የነበረባት። እንደዛ ቢሆን የተሻለ ፊል ይኖረዋል ማለት በሩ ሲንኳኳ መጣ የሚለው ነገር እኛ ጋር ይፈጠራል። አንድ ሁለተኛ ደግሞ እሷ ስትገባ ኑሐሚን ከዚህ ጋር ስትቆጣ እንዴት አንቺ ከየት መጣሽ ምንድነሽ ምናምን አይነት እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። እንዴት ጭራሽ ምናምን አይነት ገብቷችኋል ብዬ አስባለሁ። እንደዛ አይነት ነገር ቢሆን አሪፍ ነበር። ቤት ገብታ መጠበቋ እኔ አልተመቸኝም። አንድ እሱ። ሁለተኛ ደግሞ ቤት ገብታ የምትጠብቃት ከሆነ ኑሐሚን ለሆነ ጉዳይ ሱቅ ብትወጣ ገብቷችኋል አይደል? እንደዛ አይነት ነገር ቢሆን የተሻለ ነገር ማየት እንችል ነበር ብዬ አስባለሁ። እሱ ነገሩ ላይ ትንሽ ቅር ብሎኛል እንጂ አሪፍ ነበረ። ከዛ ውጪ እስኪ ወደ መጨረሻው አካባቢ ልምጣና መሀሉ ላይ ደግሞ እንመለሳለን። ከዳር ወደ መሀል ወደዚህ ወደዛ ባሌ ቦሌ ምናምን እያልን ማለት ነው። እንዴ ኑሐሚን ነች የመጣችሁ ወዴት ካላችሁኝ፣ ያው ናሆም ወዳለበት ወይኔ ነው ዳግም ወዳለበት ዳጊ ወዳለበት ዴቭ ወዳለበት መጣች። ዴቭ ደግሞ እዛ ጋር ስልክ እያወራ ነበረ። ሶ መቶ ቁጭ አሉ። ከዛ ደግሞ አቶ ምን ልበለው ጋይስ ኤርሚ ጉልቤ ያ መጣልኝ። አቶ ጉልቤ ደግሞ መጣ። ተፋጠዋል። የሚጣሉ ይመስላችኋል ወይስ ደግሞ ነገሩን በቀላሉ የሚፈቱት ይመስላችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ይሄ የመጀመሪያ ጊዜ ስለሆነ ጸብ ውስጥ ይገባሉ የሚል ሀሳብ የለኝም። ነገር ግን 50-50 ነው። ለምን 50-50 እንደሚሆን ታውቃላችሁ? ለመጣላት ይሞክሩና ኑሐሚን መሀል ገብታ የሆነ ነገር ሊፈጠር ይችላል። ገብቷችኋል አይደለ? ያለችበት ሁኔታ እርጉዝ ነች ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። የሆነ ኑሐሚን የምትታመምበት ኦፖርቹኒቲ ሊፈጥር ይችላል። ያ ነገር የነሱ ጸብ ማለት ነው ለማስታረቅ መሀል ላይ ገብታ ወይም ደግሞ ለማገላገል መሀል ላይ ገብታ በሚለው ይስተካከል። እንግዲህ የአማርኛ ችግር በሽ ነው ብያቸዋለሁ። ነገር ግን ከዚህኛው ይልቅ ኑሐሚን ለዴቭ ተደረባ ኤርሚን ትናገረዋለች ብዬ አስባለሁ። የምን አባባል ነው የምን ምናምን ባለህ ምናምን ብላ እሱን ኢግኖር ታደርጓለች የሚል ሀሳብ ነው ያለኝ። እንደዚህ አይነት አይዲያ ነው ያለኝ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንደ ናሆም ጋር እንደተደባደቡት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ከናሆም ጋር እኮ በቃ የሆነ የልጅነት ጊዜያችን ነው ትዝ ያስባሉ። መሬት ላይ ተያይዘን ስንንደባለን ምናምን ትምህርት ቤት ትንድ በቃ በለው ያዘው ብላ ይዋጣለት ብላ ተሰብስቦ ክብ ሰርቶ እዛ በቃ አንዱ ሲያንደባለን እንደዚህ አይነት ነገር አላሳለፋችሁም ጋይዝ? እሱ ነበረ ትዝ ያስባሉ። እና አሁንም ይሄ ነገር ይፈጠራል ብዬ አላስብም። ኤርሚ ትቷችሁ ይሄዳል ብዬ አስባለሁ። ኤርሚ ተመልሶ በሌላ ጊዜ ሌላ እቅድ ያመጣል ማለት ነው። ሌላ ዓላማ ያመጣል፣ ወይም ደግሞ እነሱን የሚጥልበት እነሱን የሚያለያይበት ልጁን የሚከታተልበት ስለ ልጁ ለማወቅ የሚያደርገው የሆነ ነገር ይኖራል። እንደዚህ አይነት ነገር እናያለን ብዬ ነው የማስበው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ከዛ ውጭ የናሆም ነገር በጣም ያሳስባል። እንደ እውነቱ በጣም ያሳስባል ከምላችሁ በላይ። ምክንያቱም ወንድ ልጅ እንደዚህ ሲበላ እኔ ደስ አይለኝም። በጣም ነው የሚያመኝ። የምሬን ነው የምላችሁ። ማለት አንዳንዴ ምን አለ መሰላችሁ ጋይስ፣ እኔ በወንድም አልፈርድም በሴትም አልፈርድም። በእርግጥ ግን ለእኛ ላልሆነ ጉዳይ ጊዜ ማጥፋት ማለት እኔ በጣም ይጸጽተኛል። እውነት ለመናገር በቃ ጊዜው ነው የሚጸጽተኝ። ገብቷችኋል? ያሳለፍነው ነገር አይደለም፣ ችግር የለውም። ገንዘብ ችግር የለውም፣ ትሰጡታላችሁ፣ ታመጡታላችሁ። ጊዜ ግን ከሄደ አስቸጋሪ ነው ጋይስ። የምሬን ነው የምላችሁ። ለምሳሌ አንድ ሪሌሽን ውስጥ ስትገቡ ያላችሁን ነገር ወደ ጎን አድርጋችሁ ነው የምትወጡ ብዙ ጊዜ። ለምሳሌ የሆነ ዓላማ ይኖራችኋል፣ የሆነ የራሳችሁ መንገድ ይኖራችኋል። ብቻችሁ ስትሆኑ ይህን አሳክቼ ይህን ነገር አድርጌ ቤተሰቦችን አግዤ እዚህ ጋር የሆነ ነገር ፈጥሬ እዚህ ጋር የሆነ ነገር ፈጥሬ ከዛ በኋላ ወደ ሪሌሽንሺፕ ወደ ትዳር ምናምን ብላችሁ አስባችሁ ሊሆን ይችላል። እና በመሀል ወደ ሪሌሽንሺፕ ስትገቡ
እዛ ጋ ያለውን ነገር ትተውታላችሁ። ለምሳሌ ስለ ቤተሰቦቻችሁ እንደዚህ እናደርጋለን የምትሉት ነገር ሀሳቡን ትቀይሩትና ወደ ራሳችሁ ታመጡታላችሁ። ገብቷል? ወደ እሷ ታመጣለህ ጉዳዩ። እዛ ጋር የከፈትከውን ነገር በቃ ከእሷ ጋር አብረን እናሳካለን። ገብቷል? ብቻህን አታስብ። ከእሷ ጋር እና ሌላውን ነገር ከእሷ ውጭ የሆነውን ነገር ወደ ጎን ትተውታላችሁ። አላማችሁን ትስታላችሁ። ለምሳሌ ያንን አላማ በ1 ዓመት ወይም ደግሞ በ3 ዓመት የምታሳካው ከሆነ 3 ዓመት ሙሉ ከዛች ልጅ ጋር ሆነ 3 ዓመት በኋላ ብትጣላ ምን ያህል ጊዜ ሉዝ እንዳደረጋችሁ፣ ወይ ከስራችሁ አልሆናችሁ፣ ወይ ከፋሚሊ አልሆናችሁ፣ ብቻ ብዙ ነገር ነው ዲስተርብ የሚሆነው፣ ብዙ ነገር ነው የሚረበሸው በህይወታችሁ፣ ብዙ ነገር ነው የሚጠፋው ጊዜው ማለት ነው። ኢቨን 3 ዓመት አይሆን። ለምሳሌ 1 ዓመት እንኳን አብራችሁ ብታሳልፉና ከ1 ዓመት በኋላ ብትጣሉ ለምን 1 ዓመት 6 ወር በቃ 6 ወር በቂ ነው። እሺ ልበላችሁ፣ ላሳንሰው ማነስ አይባልም። 6 ወር በጣም ብዙ ነው። ለእኔ 1 ወር ራሱ በጣም ብዙ ነው። በተለይ አሁን ባለሁበት ታይም 6 ወር አብራችሁ ሆናችሁ አንተ ብዙ ነገር የምትተዋዋለህ ከእሷ ጋር ከአንቺ ጋር ብለህ ብዙ ነገር ልታደርግ ትችላለህ። ገብቷችኋል አይደለ? እሷ አንተን ብላ ካልመጣችና የሆነ እንትን ፈልጋ ከመጣች ለአንተ አስቸጋሪ ነው የሚሆነው በኋላ ላይ። ገብቷችኋል አይደለ? 6 ወር ውስጥ ብዙ ነገር ማስተካከል የምትችለውን ነገር ነው ወደኋላ የምታስቀረውና በጣም የሚያበሳጨው እሱ ነገሩ ነው። በጣም የሚያስጠላውና ሪሌሽንሽፕ ውስጥ ስትገቡ ጋይስ በጣም ጥንቃቄ ማድረግ አለባችሁ ብዬ የማስቡ እኔ ከህይወቴ ካሳለፍኩትም አንጻር ነው ይህንን ነገር የማወራውና በጣም ትክክለኛ የሆነን ውሳኔ መወሰን ያለባችሁ፣ በጣም አስባችሁ ነው መወሰን ያለባችሁ። ከዛ ውጭ ደግሞ በየእምነቶቻችሁ ጸልያችሁ ቢሆን እሱን ጠይቃችሁ ፈጣሪያችሁን ጠይቃችሁ ቢሆን ይመረጣል። እናንተ ዝም ብላችሁ ቸኩላችሁ የወሰናችሁት ውሳኔ ወደ ገደል ነው ይዟችሁ የሚሄደው። የምሬ ነው የምላችሁ። ወደፊት የምትስፈነጠሩበት ወይም ደግሞ ወደፊት ስናይፐር የምትሆኑበትን ወደፊት የምትራመዱበትን አመት ድጋሚ ወደኋላ እንድትራመዱ ያደርጋችኋልና በጣም በጥንቃቄ ብትወስኑ አሪፍ ነው። በዚህ ጊዜ በተለይ ሴቱን ወንዱን ታርጌቱ ፋይናንሻል ጉዳይ ላይ ነው። ገብቷችኋል? ዲፔንድ የሚሆነው እዛ ነገር ላይ ነው። ከዛ ውጭ አንተነትን አይደለም። አንተ ምንም ግድ የለውም። ስላየሁት ነው እንደዚህ የምላችሁ። በተለይ በዚህ ዘመን ላይ ያለን ወጣቶች ስለኔ ግድ አይኖርም። ገብቷል? ቆንጆ ካልሆንክ፣ ጥሩ ሰው፣ መጥፎ ሆንክ፣ ዋናው ይኑረ፣ ኢንካም ይኑረ፣ ገንዘብ ይኑረ፣ መኪና ይኑረ፣ ቤት ይኑረ፣ ፍሪደም ያለው ህይወት እኔን ማኖር ከቻልክ ወይም ደግሞ ከቻልሽ በቃ አለቀ። መስፈርቱ ያ ነው በዚህ ዘመን እና ይሄ ደግሞ በጣም ጎጂ የሆነ ነገር ነው ብዬ ነው የማስበው እኔ። ምክንያቱም እኔን ብሎ የማይመጣ ሰው ጋር መኖር የምችል አይመስለኝም። ገብቷችኋል? እኔን ብሎ ካልመጣ እንደ ሰው ንብረቴን ብሎ ከመጣ ወይም ደግሞ መልኬን ብሎ ይሄ ድንቡሽ ያለውን መልኬን ገንዘብ አምጥቶት ድንቡሽ ያለው አሁን አይደለም፣ አሁን ያለበትን መልኬን አይደለም ያልኳችሁ ጋይስ፣ ወደፊት ያልኳችሁ ነው። ፋይናንሻል ፍሪደም ላይ ስትሆን የሚመጣው መልክ አለ አይደለ? ፊዚካል አለ። እሱም ፊዚካል አይቶ ከመጣ ያ ፊዚካል ከሄደ ያ ሰውዬ ይሄዳል፣ ወይም ደግሞ ያቺ ልጅ ትሄዳለች። መኪናዬን ብላ ከመጣች መኪናዬን እንደው አንድ ቀን ከስሬ የሆነ ነገር ጆሮዬን ብሎ ወይም ደግሞ ብሸጠው ታክሲ መሳፈር ስትጀምር ትታ ትሄዳለች። የህይወት ጉዳይ ላይ በጣም አስባችሁ ወስኑ። የምሬን ነው የምላችሁ። በጣም አስባችሁ ትክክለኛ ሰው ማን ነው ብላችሁ፣ ለእኔ የሚያስብ ማን ነው ብላችሁ እንትን በሉ። ወንዶችም ሴት ጋር እንትን ስትሉ ትክክለኛ ማንነታችሁን አሳዩ። እሺ ጋይስ፣ በቃ ከሌለ የለህም፣ ካለ አለ፣ ችግር የለውም። እንደውም አለኝ ብለህ ባትቀርብ ደስ ይለኛል። ማንኛውም ሰው ስትቀርብ አለኝ እንደዚህ ብለህ ምናምን ባትቀርብ ደስ ይለኛል። በቃ ኖርማል ስለሆነ የምትወድ ከሆነ ትቀጥላለች፣ የማትወድ ከሆነ ትቀራለች። ጥንቃቄ አድርጉ ለማለት ያክል ነው። ብዙ ነገር አልሄድ አይደለ? መለስ ልበል። ከዛ ውጭ ቤት ውስጥ እየተፈጠረ ያለው ነገር በጣም ደስ ይል ነበረ። በተለይ ደግሞ ወይዘሮ ዝናሽና ዳጊ መሀል እየተፈጠረ ያለው ነገር በጣም ሳቢ እና የሚያጓጓ አይነት ነገር እያየን ነው። በዚህ በኩል ደግሞ ኤሚ ጋር ስትሄዱ ከኤሚ ጋር ያለው ነገር በጣም ደስ የሚል ነገር ነው። ከዳጊ ጋር በጣም እየተግባቡ ነው እና ድራማውን በደንብ ሳቢ እያደረጉት ይሄዱታል ብዬ አስባለሁ። ብቻ ደስ ይላል። እነ ኤደን ጋር ያለው ነገር ደስ ይላል። ከዚህ ውጭ እንኳን ብዙ የተለየ ነገር የለም። ምናልባት የረሳሁት ነገር ካለ እናንተ ጨምሩልኝ። እስኪ ኖላዊ ላንሳላችሁ። አንድ ነገር ብቻ ነው ማነሳው። ወይዘሮ ሜላት ነገሩን ልክድ የፈለገችው ወይም ደግሞ ስለዚህ ጉዳይ ለእናንተ ማውራት አልፈልግም፣ ጠበቃዬን ነው ማውራት እንፈልገው ያለችው ለምንድን ነው? ነገሩን መሸፈን የፈለገችው መካድ የፈለገችው ለምንድን ነው? መረጃውንስ ለምንድን ነው ቀድማ ለፖሊሶች ያልሰጠችው? ምን አስባ ነው? ከዚህ በፊት አንድ ነገር አንስቼላችሁ ነበረ።
ባዩሽ እና ወይዘሮ ሜላት የሆነ የሚያገናኛቸው ነገር አለ ወይ? ከዚህ በፊት ምናልባት የሆነ የጋራ ሚስጥር አላቸው ወይ? ምናልባት ወንጀል ሰርተው ይሆን እንዴ የሚል ነገር አንስቼ ነበረ። ወይዘሮ ሜላት እዚህ ቦታ የደረሰችው ወንጀል ሰርታ ይሆን ወይ? የሰው ነፍስ አጥፍታ ይሆን ወይ? ወይስ ምን ተፈጥሮ ነው እዛ ጋር ብያችሁ ነበር። ገብቷችኋል? ፖሊሶች እንዳይዟት ምናምን ትፈልግ ስለነበረ ነው እንደዚህ ያልኳችሁ። እና አሁንም እስኪ ነገር አስቡ። ወይዘሮ ሜላት ለምንድን ነው መደበቅ የፈለገችው? ይሄንን ለምንድን ነው አሁንም ለፖሊሶች ላለመናገር የፈለገችው? ለምንድን ነው? ምንድን ነው ያለው እውነታ መሀል ላይ? እስኪ እሱን ኮሜንት ላይ አስቀምጡልኝ። ለማንኛውም መልካም ጊዜ፣ ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩህ፣ ቤታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ